መጽሐፍ ማንበብ የማይጠበቅም ምን አይነት ሰው እንደነበርኩ በቅርብ ብታቀኝ ትደነግጣለህ። ዘፋኝ መጣ ሲባል ሚኒሶታ ውስጥ ብቀበል ምጨፍር ቁጭ አድርጌ ብሉም ይሁን ምኑ ሌሊቱን ሳንቃረር ማድር ስቅም ምኖር ስራ ሰራለሁ ገንዘቤን የምጨርሰው በሱሳሱስ። ይሄ ነው እርድና አይደለም። ቃምን ጨስን ቬጋስ ሄዳለሁ ጨሳለሁ ብላለሁ። ኤሌ ስመጣ እንደዛው ያደለም ህይወት። አሁን ተረጋግቼ በክርስቶስ መኖር ከጀመርኩ በኋላ ተረጋግቼ ጠዋት ዘምሬ ተነስቼ ጸልዬ እግዚአብሔር አባቶ የተመስገን ይህን ነገር ከውስጥ ያታጥፋ እግዚአብሔር አባቶ በእውነት አሳድገኝ በቤት አኑረኝ ብዬ ሃሌሉያ እያልኩ ቸርች በአግባቡ ሄጄ ጸሎት ፕሮግራም አለኝ ከቤተሰብ ጋር ተባርኬ ዝረጋ ብያልኩ ምተኛውን ቅልፍ ልነገር አልችልም። እማያቸው ህልሞች እንዳያልቅብኝ በማግስቱ የምጨርሰው ሁሉ እስኪመስለኝ ድረስ ተረጋግተህ ትኖራለህ። ገብቶሃል? እርድና ማለት ይሄ ነው፣ ተረጋግቶ መኖር ነው እንጂ ይሄ በቃመ በቀመቀመ ባጨሰ በጠጣ ከሆነማ እኔም አየሁት ይሆን። ይሄ ውሸት መሸወድ ነው። ሰው እንዴት ራሱን ይሸውዳል? የአራዳ ልጅ ነኝ ካልክ በጌታ በቃ የት ነው ያለው? ያራዳ ልጅ ይሰራል በጌታ አምላኩን እያመሰገነ ቤተሰቡን አክብሮ አካባቢውን አክብሮ ለራሱን ሰላም ሰጥቶ እየጸለየ ለሰዎች ይኖራል። እከሌ ብለ አሁን ለክስ ከሆነ ክርስቶስም ተከሷል። ከጠጮች ከሰካራሞች ጋር ያመሻል እኮ ብለው ከሰውታል። እሱንም ከሰው ልጅ ብዙ ነገር እንዳጠብቅ ሰዎች ብዙ ነው። ስጋ ነን፣ ስጋ ለባሽ ነን፣ እንደክማለን፣ ብዙ ነገር ልንል እንችላለን፣ እንሳሳታለን። ሰው ክርስቶስንም ክደውት እኮ ለጴጥሮስ ጸለይኩልን ያለው እኮ ዶሮ ሳይጮህ 3 ትክደኛለህ አለው። ሰው ልጅ ደካማ ነው፣ ብዙ ነገር ያደርጋል፣ ግን በፍቅሩ ሰብስቦ ይዞናል። የኔ እናንተ ቀድም እንዳልኩ ጥሩነታችን አይደለም የሚያረውን በጌታ ቤት የሱ ፍቅር የሱ በመስቀል ላይ የከፈለው ዋጋ ነው በቤቱ እንድኖር ያደረገን እንጂ እኔ እናንተ እንኳን ለልጅነት ለባርነት ራሱ የምንመች አይደለም። ግን እግዚአብሔር ምን አለ? ጠራን። ላመኑት በስሙ ለሚያምኑ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኔ ልጆኛ አይደለም ባሪያ ሆኜ በሱ ቤት በኖርኩ ፍቅሩን አየሁት። አሁን ፍቅሩን ካየው በኋላ ተው ልጅነቱን ባሪያ ሆኜ ብኖር አልኩ በክርስቶስ። በቃ ያለው ሰላም ከምሬ ነው የማወራውና ተባረኩ። ጌታ ይባርካችሁ። እግዚአብሔር ኃያል አምላክ ነው። መቼም በረከታችን እንዲሻማ አንፈልግም። ለዚህ ልጅ እንጸልያለን። ይሄ አቡና የምትሉት እኔ ስሙ ማያዝልኝ ብዙ ጊዜ ግን ምንድነው እሱ በቃ ለደከመ ጸልዩ ነው የሚለው አይደል ቃሉ። በጣም በረከታችንን በሱ መሻማት አንፈልግም። ኢየሱስ ያሸንፋል። የትም ክርስቶስን የያዘ ሰው የትም ያሸንፋል። ዳጊ አይደለም ያሸነፈው፣ ክርስቶስ ለክብሩ እዛ ጋር ቆመ። ለምን? ቀናተኛ አምላክ ነው ይላል መጽሐፍ ቅዱስ እኮ ሲናገር ስለ እግዚአብሔር። እግዚአብሔር ቀናተኛ አምላክ ነው። ለክብሩ ሲል የትም ቦታ ላይ ያቆመሃል። አንተን ሰው ፊት አያዋርድህም። ይሁን ሰው ፊት ተዝረክርከህ እንድትኖር አያደርግህም። ያመንነው አምላክ እንደዛ ነው። ሰው ጠንቋይ ቤት ሄዶ እኮ ይሳካለታል። እኛ ደግሞ ይሄን ሰማይን የፈጠረ ምድርን የፈጠረ አምላክ ሰማይ መቀመጫው ምድር መረገጫ የሆነ ኢማጂን የማታደርገውን ይሄን አምላክ እያመለክን ምንም አይጎለንም። ታዘዙ የምድርን በረከት ትበላላችሁ ነው የሚለው ቃሉ። ጌታ ይባርካችሁ፣ ዘመናችሁ ይባረክ። ይሁንዬ ቴንኪው። ሌላ ጊዜ ያገኘሃለሁ። አሜን። ትችላለህ አብድዬ፣ ተባረክ። እኔም በጣም የተመቸኝ ሰው በቅርብ የማውቀው ግን የትም ቦታ ገብቶ የሚሰጠው አስተያየት በሳልም ስለሆነ በእድሜም የኛ እኩያ አይነት ነገር ስለሆነ ደስ የሚል ነገር አለ እና እግዚአብሔር ይህን ነገር አይቀይርብህ። ብዙን ነገር ደግሞ አይተህ ስለመጣ አዳዲስ ነገሮች የምትገረም አይመስልህም እና እረፍትን እውነቴን ነው የምልህ። ጌታ ኢየሱስ አሳራፊ ነው። በጣም ነው የሚያሳርፍህ፣ ስርዓት ያስይዝሃል እና ያ ነገሩ ነው ጌታ ከሌላው የሚለየው። ትለያላችሁ ይላል። ትለያል። ባህሪ በጣም ይለያል ከሌላው። ያረጋጋል። በፊት የሚገርም ዓለም ውስጥ አለው ብለህ ግራ የምትጋባ አይሞቃ አይበርድ። በጣም ተጋፍተህ ሌሊቱን ስጨፍር የምታድረው አሁን ይገርማል ሲገባ ስትመረጥ ማለት ነው። እና ያንን ነው የምለው። ቃልዬ እንኳን ደህና መጣሽ። እንደና ቆያችሁ። እንዴት አደራችሁ? ኢትዮጵያ እንግዲህ ንጋት ነው። እንደና ቆያችሁ። እንትን ብለሽ ነበር ፕሮግራሙ ላይ ተገኝተሽ ነበር። እንትን ብለሽ ነበር ፕሮግራሙ ላይ ተገኝተሽ ነበር። ድምጼ ይደጋግማል። ማኝ እዚህ ተመልሼ እመጣለሁ። አስገባኝ እልካለሁ። ድምጼ ይደጋግማል። ማኝ እዚህ ተመልሼ እመጣለሁ። እሺ ተመልሳ ላስገባት አንዴ። በጣም ደስ የሚል ነው። በተለይ ኢብራሂም ዛሬ የብዙዎችን
የብዙዎችን ለእኔ ጭምር የቃል ብርታት ነው የሆንከኝ ጌታ ምስክሬ። በጣም የተደሰትኩበት ነገር ነው። ለአንተ ቀላል ነገር ሊሆን ይችላል እና ብዙዎችን የሚያበረታ ቴስቲሞኒ ነው ያደረገው። እጅግ የሚደንቅ ነው። ይሄ መገለጥ ነው እና ጌታ ኢየሱስ ብርቅ ያድርገ። ቃልዬ ጎሄ። እሺ ማኝዚህ እንዴት አደራችሁ? እንዴት አመሻችሁላችሁ? ነው ትናንትና እዛው ነበርኩኝ፣ ፕሮግራሙ ላይ ነበርኩኝ ጊዮን ሆቴል። በጣም ደስ ይል ነበረ። ሊቾም ነበረች ከኛ ጋር ላይፍ ስናስተላልፍ ነበረ። በጣም የሚገርም የህዝብ ብዛት ነበረ። ብዙ ታዋቂ ሰዎች ነበሩ፣ አርቲስቶች ነበሩ፣ ወጣት እንዳለ ወጣት እዛ ነበርና በጣም ደስ የሚል ጊዜ እግዚአብሔር አምላክ ስናመሰግን ለታረደው በግ ይገባዋል ምስጋናችን ሁሉ ስንል ነበርና በጣም ደስ የሚል ጊዜ ነበር። እግዚአብሔር ይባረክ ዳጊዬ፣ አሁንም ጌታ ይባርክ ይጨምርልህ። ከዛ ፊትም ተገናኝተን ነበረ ከኮንሰርቱ በፊትና እኔ በጣም ነው ካሰብኩት በላይ ዳጊ የሆነብኝ። በጣም ትሁት ሰው ነው፣ በጣም ካልም ነው፣ በጣም ሰው አክባሪ ነው። ኮንሰርቱ ላይ ራሱ የነበሩ ሰዎች በአይናቸው ያዩት ነገር ነውና አሁንም ጸጋ ይጨመርልህ ዳጊዬ። ፕሮግራሙንም ያዘጋጁ ወንድሞች በራሳቸው ወጪ ስፖንሰር ሆነው ይህንን ፕሮግራም ያዘጋጁ ሰዎች እሱም ተናግሯል መድረክ ላይ። ጌታ ይባርካቸው፣ ጸጋ ይጨመርላቸው፣ የምድሩንም ሀብት ያብዛላቸው። ባላቸው ሀብት በገንዘባቸው ጌታን እያገለገሉ ስላለ ማለት ነው። ማኝስ አንተን በጣም ነው የምንወድ እያየሁ ነበርና የሆነ ማኛን ቋንቋ የቀየረ ጌታ፣ እውነት አመስግኑት። ቋንቋውን የቀየረ ጌታ። እንግዲህ ጠላት እንጫጫል፣ ብዙ ተንጫጭቷል። ይሄንን ፕሮግራም ለማደናቀፍ ይሄንን የአምልኮ ፕሮግራም ሰው እንዴት ክርስቲያኑ ነው እግዚአብሔር የሚመለክበትን ፕሮግራም ለማደናቀፍ ብዙ ያወራል እና አስገራሚ ነው፣ አስደናቂ ነው። በዓለም ታይቶ አይታወቅም። ክርስቲያኑ ነው እግዚአብሔር የሚመለክበትን ፕሮግራም ለማደናቀፍ ሲጮህ፣ ሲሰራ፣ ሲለፋ፣ ጨጓራውን ሲያቃጥል፣ ግን ያው ታራለህ፣ ትደብናለህ። በተረፈ ምን ታመጣለህ? ምንም። አረረ ደበደ፣ በተረፈ ምን አማላ ያረዱኝ ሰኔ 27 ነው። ሰኔ 17 ነው በቆንጨራ ያሉኝ አላለ። መጨረሻ እኮ ብሎ ተነሳ። ድጋሚ እኮ ብሎ ተነሳ። አሁን እኔ የምልህ ምን አለ መሰለሽ፣ እኔ ቃልዬ፣ እኔ አሁን እኔ የምለው ምንድን ነው፣ አንድ ሰው ምን ማድረግ አለበት ብዬ አምናለሁ። የእኔ ነገር ካልተመቸ አንተ የተሻለ ነገር ሰርተ ማሳየት አለብህ አይደል? ወይም ደግሞ ቃልዬ፣ የእኔ ካልተመቸሽ አንቺ ከእኔ የተሻለ ነገር ማሳየት አለብሽ። እዛ ቦታ መጠሽ ያንን ማድረግ አለብሽ። ስለዚህ እሱ ወይ ለክርስቲያኖች እኔ ትክክለኛ ነኝ፣ ይሄ ፕሮግራም ላይ ሂዱ፣ ከዚህ ጋር ተሳተፉ ብሎ የራሱን ነገር ማድረግ አለበት። ወይ አላደረገ፣ ወይ ለክርስቲያን የሚጠቅም አንድ ነገር አልሰራ። ሁልጊዜ ኮምፕሌን ማድረግ ክርስቲያንነትን በምን መልኩ ሊጠቅም ይችላል? በጣም የሚገርም ነገር ማለት ነው። ይሄ ሰው ምድር ላይ እንኳን እኔ ከሀገር ውጭ ነበርኩ፣ ብዙዎቻችሁ ታውቃለች። ኢትዮጵያ ከመጣሁ 1 ዓመቴ ነው። አሁን ኢትዮጵያ መጥቼ ቸርች አለኝ፣ ፓስተር አለኝ፣ የምካፈልበት አለ፣ ቤተክርስቲያን አለ። እግዚአብሔር ባርክሽ፣ ታድለሻል። አታስቀኝም ቃልዬ፣ ነገር እንዳትፈልጊ። እንዲህ ማስቀናት ጥሩ አይደለም። አቤል ልሶሻል፣ ቀላል ንገሪ። አቤል ልሶሻል፣ ቀላል የዳጊ ተባረከች። አያችሁ አይደለ? ተባረከ። ልባረክ ነው እኮ አሁን በከፍታ ላይ ሊወጣ ነው። እሱ የነካው በሙሉ በከፍታ ላይ ነው። በጣም ኢትዮጵያ ፎር ጉድ ሙቭ አረገች። አያችሁ አይደል? ቤተሰብ ይውልኝ፣ ብቻ ይውልኝ። አቤል ላሳት ኢትዮጵያ ሄደች። ፓስተር አላት፣ የራሷ ቸርች አላት። ይውልኝ፣ ይውላችሁ። አቤል ላሰኝ አቤል አልፋታ። ቃይልዬ በእንትና ይቅርታ ስሙን ቃይልዬ በማኝ እዚህ ላይም ሂድበት እስቲ ሂድብኝ። በጌታ በኢየሱስ ስም ነው የምለምን። ይሄ ልመናል ከግም እንደፈለግ እርገጠኝ። እኔ በረከት ፈላጊ ነኝ። አቤላ ላሴ እንዲህ በበረከት ተጎብኝተሻል። ጭራሽ የት ሀገር ነበር የምትኖሪ? እኔ ኩዌት ነበርኩኝ። አሁን ኢትዮጵያ ኩዌት። ጭራሽ ኢትዮጵያ ፎርጉድ ይገባል። ቀረ ትችላለህ አቤል። አንተማ ለበረከት ነው የተጠራው። ና እንፈልጋለን። ያና ወደ ቁም ነገሩ ስንመለስ ማኝ እዚህ ህይወት እንኳን የሌለው ሰው ነው። ከዚህ በፊት ማጣራት ተደርጓል። ቸርች የለውም፣ ቤተክርስቲያን አይሄድም ጭራሹ ነው።
መሬት ላይ የሚያውቁ ሰዎች ይናገራል። በተደጋጋሚ ጥያቄ እኔ ገብቼ እሱ በሚገባበት ቤት አቅርቤያለሁ። እንደዚህ ስለ እንትና አንተ የት ቸርች ነህ? እስቲ አንተ የት ቸርች ነህ? የትኛው ቸርች የምትካፈል? ማን ነው ፓስተር? እስቲ በምን ዘርፍ ነው አንተ የምታገለግለው ብዬ ጠይቄዋለሁ። ብዙ ጊዜም ተጠይቋል። ለዚህ መልስ የለውም። እኔ የምትከተሉ ሰዎች አድራሻው የት ነው? ይሄ ሰው አድራሻው አንተና መስጊድ ነው እንትና ቤተክርስቲያን ነው ወይ ማለት ምንድን ነው? የት ነው አድራሻው? ቲክቶክ ላይ ተመሰረተችው ዓለም አቀፏ አየር ላይ ያለችው ቸርች አየር ላይ ሞባይል ውስጥ ያለችው ዓለም አቀፏ ቸርችን ውስጥ ነው ያለው እሱ። የግሉ ሞባይል ውስጥ ያለችው ዓለም አቀፏ ቸርች ውስጥ ነው ያለው። እቺ ልጅ ኦፓል ናት በሉኝ ቤተሰብ። አራድኩም ናት ኦፓል መሆን አለባት። የት ብላችሁ ነው የምታገኙት ነው ጥያቄ። እኔ አሁን እሱን ስትፈልጉት የት ነው ዳጊ እኮ የምታገኙት? ቬጋስ ታውቃላችሁ የት ቸርች እንዳለ አይደለ? አድራሻው ከፈለጋችሁ ሄዳችሁ ክስ ለማቅረብ እኔ አሁን ክስ ለማቅረብ ከፈለጋችሁ ዱከማነማኔል ተመጡና ለፓስተር ወርቁ ቃል ኪዳን የምትባለው እንደዚህ እያደረገች ነው እባክህ ምከራት ብትሉ አድራሻ አለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፏ የራሱ ሞባይል ውስጥ ነው ደግሞ እዛ ዓለም አቀፏ ቸርች ነው ራሱ ነው ፓስተሩ ደግሞ ለዛ ቸርች እሱ ነው በቃ። እና የምትከተሉ ሰዎች እያስተዋላችሁ በእውነት ማንን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ የሰው ቢጠፋ እሺ ጠፋ፣ ስልኩን ዲአክቲቭ አደረገ፣ ይህንን 100 ምናምን ሺህ ያለውን ፎሎወር የት ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቀ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው ነው። የግል ቸርች አለው እሱ ራሱ እኮ እና ቢናገርበት እኔ ደስ ይለኛል። ማንድረፉን እኮ ብዙ ጊዜ አመቻችተንለታል እኮ ና ተናገር፣ የት ቸርች ነህ? ምንድነው አገልግሎት? በምን ዘርፍ ነው የምታገለግለው? እባክተው አንተ የነደፍካቸው በሙሉ ቅድም ማግኘት እዚህ እንዳልከው ከፍታ ላይ ወጥተዋል። ከዚህ ፊት ቅዱሳን ታስታውሳላችሁ፣ ሀኒኤልን ታስታውሳላችኋል። ዛሬ የት እንዳለ ታውቃላችሁ። ዛሬ የት ነው ያለው? ኒውዮርክ ነው ያለው ከነ ቤተሰቡ። እሱ የነደፈው ሁሉ በከፍታ ላይ ነው። እሱ የት ነው ያለው? ዛሬም እኔም የሆነ ማርስ ላይ ሊሄድ ይችላሉ። በዚህ አጋጣሚ ከአሜሪካ ቀጥሎ ማርስ ነው። አቤልማ መንደፍ አለበት። እኔ ዝም ብዬማ አልቆይም፣ አልፋታውም። መስኪ ነቃኝ አልፈታው። ወንድማችን ተመለስ፣ በቃ ጌታን ተቀበል ነው የምንል። ጥሪ እናቀርበልሃለን። የጌታ ቤት ሰፊ ነው፣ ይችላል። አንተንም እኔን ከቻለ ቃይል አቡናን የማይችልበት ምን ምክንያት የለም። ነና ወደ ጌታ ይበቃል። ቤቱ ሰፊ ነው። የጌታ ልብ ሰፊ ነው። የሆነ ነገር ትዝ አለኝ ቃልዬ፣ ይቅርታ። ምን ሆነ? ማን ነው? ሀኔል እኮ ዛፍ ላይ ያደረ ልጅ ነው። ኒውዮርክ አስገባ። ጌታ ኢየሱስ ምስክሬ፣ ዛፍ ላይ አድሯል ወንድማችን። ከቤት ውጣ ተብሎ ሙስሊም ነበሩ ቤተሰብ። በጣም ይህን ነገር ሲሰማ ውጣ ሲለው መሄጃ የለውም። የ10ኛ ክፍል ተማሪ ነበረ። ከዛፍ አንስተ ኒውዮርክ ታስገባዋለህ? እኔ ራሱ ኒውዮርክ አልሄድኩ። እንዲህ ይህ ልጅማ በበረከት እያስጎበኘን ነው። ልጎበኝበት ይላሰኝ፣ ልጎበኝበት። እንዲህ ይህማ ጥሩ ነው። ከዛፍ ላይ ከሚተኛ ሰው ኒውዮርክ ታስገባለህ? አንተ ትለያለህ። አቤላ ትለያለህ። ማብራተር ይለያል። ቃል እየቀጥይ ያ እና እንግዲህ ይህንን ነው የምለው። በስተመጨረሻ ብዙ 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 ብያለሁ እኔ ስለሱ። ከዚህ በፊትም ብዙ ላይቭም ከፍተናል፣ ብዙም ብለናል። እና እንዲሁ ሳስበው የእብድ ውሻ ነው። አንድ መርፌ በእምብርቱ ብናስወጋው ይለቀዋል እና ወደ ጌታ ይመለሳል። እኔን ሳይልስ በህግ አምላክ ቃልዬ እንዳንጣለ ነገር እኔን ሳይልስ አይቻል እኔን ሳይልስ አይቻል። መጀመሪያ ለእኔ ሲሆን ነው እንደ ጓምትው ቃልዬ፣ ከዛ ወደ ከፍታው ይሄድና ከዛ አንድ መርፌ በእምብርትህ እናስወጋለን። ለእኔ ሲሆን ነው እንደ ጓምትው። ይሄማ አይሆንም። ማኘዚህን ግን አንድ ሄድበት ትቀልዳለች እንዴ? እኔ በረከቱ ለኔ ሊመጣ ሲል ልታስወግብኝ ነው እንዴ? ታይ ይህ መንፈስ ይወጋ ወይ ጆንዬ። እሷ ሳትወጣ ትንሽ ልናገር። ቃል እንዴት ነሽ? ሰላም ላንተ ይሁን አለው። እግዚአብሔር ይመስገን። በጣም ይቅርታ፣ እኔ አንቺንም ይቅርታ መጠየቅ ፈልጋለሁ። በዛ ላይ ደግሞ ያው በሱ ሰበብ ከስንቶቹ ጋር ተባለን መሰለ ይሆን ይሻይ በስንት ሰው ተባለን ጎራ ይዘን እውነት ለመናገር
እና ብሩንም ይመልስ ቃል ከዚህ በፊት የሰበሰብነውን ብር ይመልስ እያልኩ ነኝ። እኔ በብዙ ቦታ እየጮኩ ነኝ። ብራችንን ይመልስ። ታውቂያለሽ አንቺ ብዙ ምን እንደምናደርግ በኪሻ። አይ እና ብር እንኳን አይመልስም፣ ብር እንኳን አይመልስልህም አባቴ። ለሱ ተሳስተ ሰጠው። አሁን ስራይ ቸግሮት እዛና እዚህ እየተራወጠ ወንድሞችን ስጋ እየበላ ገንዘብ ለማግኘት ይጥራል። የቀደመውን ይመልስ ትላለህ እንዴ? ግርምሻ ወይ ጉድ! በኪሻ ደፋርነ ሌላ ጦርነት ብሯንማ አርጓታል። አሁን ጠሮበት አይደል እንደሚጮህ። እንደውም እኔ ማኝዜ ምን ብያለው መሰለ፣ ዩቲዩብን ሰብስክራይብ እናደርግለት፣ ቢያንስ ኤዲ ሰርቶ ልጆቹን ያሳድግ። ኢትዮጵያ ኑሮ ከባድ ነው፣ እኔ ቀምሼዋለሁ። እና ዩቲዩብን ሰብስክራይብ አድርጉለት ቅዱሳን። ምናልባት እንኳን እዚህ ጋር የሰው ስጋ መብላት አቁሞ ሰርቶ መብላት ቢለማመድ፣ ዩቲዩብ ላይ ሌላ አይዲያ ቢኖረው ነው ቃልዬ፣ ሌላ ነገር ወንጌልን ሰብኮ ቢሆን እኮ ችግር የለው ይብላ። ማኝዚ ዩቲዩብ ላይ ማለት ነው። ዩቲዩብን ግባና ትልልቅ ሰዎች እንደምንም ብሎ እግራቸው ላይ ወድቆ አሳምኖ በአናቱ ተተክሎ እያመጣ ጥሩ ኢንተርቪው እያደረገ ነው። እና እዛ ላይ ሰብስክራይብ እናደርግለትና እሱን እየሸቀለ አፉን ዘግቶ እየሰራ ይኖር። ዩቲዩብ ደግሞ የሰው ስም በክፉ ስታነሳ ሪፖርት አድርገው ወዲያው እንደሚያዘጉ ስለሚያውቅ አልደፈረም። እስካሁን ዩቲዩብ ላይ ምንም አይነት ነገር እየሰራ አይደለም። እዚህ ላይ ነው እንደዛ የሚል ሰው፣ እዚህ ላይ ነው እንደፈለገ የሚሆነው። እኔም በደንብ አላሰኝም። በደንብ በረከቱ እየመጣ አይደለም፣ በስሱ ነው እኔን የሚልሰኝ። በደንብ እንግዲህ ቃል ወደ ተጠልጥሎ የሆነ ፕሮግራም ላዘጋጅ የሆነ ቸርች ልሂድ እንዴ የዛኔ ቃውመኝ። እንደዛ ነው የሚሰራው። እያዳመጠ ነው ተንጠልጥሎ እያየ ነው እንዲህ በቀዳዳ እንዲህ አሽብቆ እያዳመጠ ነው። አዘጋጁልኝ የሆነ ነገርና ከችል የዛኔ ይመስለኛል በደንብ የሚቃወም የሆነ ስቴዲየም እናዘጋጅ። ሰዎችም አሉ፣ ችግር የለውም። እንደሱ ይሻለኛል። እንደሱ ላዘጋጅና ይሻላል እንጂ በደንብ በበረከት ላይ አይደለሁ። በእውነት እውነት ነው። እና አሁንም የምናገረው ምንድን ነው፣ ኢየሱስ መቼ ነው የሚሰበከው? ጊዜ ኖሮ ስለ ሰው ሳይሆን ጌታ ኢየሱስን የምታመሰግንበት አንተ መድረክ የት ቸርች። አሁን ምን ሆነ መሰለህ፣ አንዴ ቆይቷል ከዳጊሻ ጋር የዛሬ 6-7 ወር ምናምን ነገር የተገናኘን ጊዜ አወራን። ምንድን ነው በየጊዜው ይልሳል ምናምን ስለ እሱ እኮ ምንም ችግር የለውም አለ። ምንድን ነው ያደረኩት? በፊት ከእሱ ጋር ጣላ ነበር አለ፣ በሀሳቦች ምናምን ብዙ ጊዜ ላስላስ ነበረን አለ። ከዛ በኋላ ጠየቅኩኝ የት ቸርች ከማ ፓስተር ጋር እንዳለ አሳውቀኝ ብዬ ስጠይቅ ጌታ ኢየሱስ ምስክር ያለ ምንም የለውም አለ። ምንም ከሌለ ከዚህ በኋላ ስምውን አላነሳውም አለ። ለምን አልኩት። በቃ ፓስተር ቢኖረው ፓስተሩ ንስሐ ያስገባዋል፣ ጸሎት ያደርጋል፣ ይመካከራል። ከዛ በኋላ ምን ይሆናል? ነገሩ ይስተካከላል። ግን ፓስተር ከሌለ እንደዚህ አርግ የሚል ተው የሚል ከሌለ ገስዋት የፈለግከውን መሆን ትችላለህ። ከዛ ተውቁት አለ። ኤርሚም የተወው በዛ ምክንያት ነው። ዳጊም የተወው በዛ ምክንያት ነው። እነ ቤኪሻም ሌሎቹም በሙሉ የተዉት በዛ ምክንያት ነው። እና ለዛ ነው በጣም ደስ የሚለኝና ዳጊን ብታገኙትና ለአንድ ቀን ብታወሩት እንዴት የምትወዱት ተከስተና እሱን አግኝቻቸዋል። እግዚአብሔር ምስክሬ። ኢቭን የፕሮቴስታንት ወንድሞቼን አይደለም እንትናን አግኝቸው እኔ መናገር አሁን አልችልም። በጣም ትሁት ነው። ለእኔ አግኝቼው አውርቼዋለሁ። የኦርቶዶክሱ ስሙ ጠፋኝ፣ ምረታብ በአካል አግኝቸው የምቀጠቅጠው ሰው የነበረ ሰው ትህትናው ባዶ ከቶኛል። በቃ ትሁት ሰዎች በጣም ነው የማከብራቸው። ለምን? እግዚአብሔር ቅርባቸው ነው። ስለዚህ ዳጊን ሳገኘው የነበረው ትህትናው፣ ተከስተን ሳገኘው የነበረው ትህትና ምናምን ዜሮ ይከታል። በቃ እንትናንም ፓስተራሊን አግኝቸው የነበረው ትህትና እጅግ የሚደንቅ ናቸው። እና ትሁት የሆኑ ሰዎች እግዚአብሔር ቅርብ ነው ለነሱ። እና እንደዛ አይነት ሰዎችን በጣም ነው የማከብረውም የምፈራው። የማልፈራ ሰው ነኝ፣ ግን ትሁት ሰው በጣም ፈራለሁ። በጣም ፈራለሁ። ትሁት የሆነ ሰው ትዕቢተኛ አልፈራም መቼም፣ እኔም አንድ ስለሆንኩ ማለት ነው። እና አሁንም የምናገረው ምንድን ነው፣ የት ቦታ ነው ጌታ የተሰበከው? የት ቦታ ነው እንትና እንዲህ ነው እንትና እንዲህ ነው ከማለት ውጭ ወደ ጌታ ሲመለክ አንተ ፔጅ ላይ የሚታየው መቼ ነው ነው? ይህንን ነው የምለው። እነ ቤኪሻ የምትሉት ካለ በዚህ ላይ ዘግቡን። ቃልዬ ተመችታኛለች እኔ
ዮኒሻ እኛ ያው ባክግራውንዳችንን ያው አብዛኞቹ እንደዛ ሊያም ታውቃለች እና ቃልዬም ያውቃሉ ከነ ኤርሚ ጋር በምን ሁኔታ እንደነበረን በምን ሁኔታ እንደተለያየን ከተለያየንም በኋላ በይቅርታ ነው የተመለስነው። እኛ በቃ የሱ አካሄድ ስላልተመቸን ነው አልተመቸንም ነበር። መጀመሪያ ያው እንደዚህ በሐሰተኛ ነቢያቶች ሲሰራ የነበረው ጊዜ ነው ያ ከነ ኤርሚ ጋርም የነበረው ከነ ቤካም ጋር የነበረው እንደዛ ነበር። አሁን ደግሞ በቃ ጉዳዩን ፐርሰናሊ ያደረገ የግል ጉዳይ ያደረገ ጉዳዩ። ስለዚህ የሱ አካሄድ ስላልተመቸ እኛ ጎራ በቃ ያንተ አካሄድ ስላልተመቸ እኔ በበኩሌ ተነጋግሬ በውስጥ ተደዋውዬ ተጻጽፌ ነው የተለያየሁት ከሱ ጋር። ምንም እንትን አለን እኔና እሱን ያለያየ ነገር በጣም ትንሽ ነገር ነው። በጣም ያው አንድ ቀን ኤርሚ በኔ ቤት ወጥቶ ጌስት ገብቶ ስላወራ ብቻ ነው ከሱ ጋር የተለያየ ነው። በይቅርታ ስለተለማመለሰ በቃ ይቅርታ ተባብለናል አይደል? እሱ በኔ ጌስት መጣ የሆነ ሰዓት ላይ ጌስት ገብቶ ወደ እንደገባ እሱ ምን እየሰራ ነው? ለምን ታስገባለህ? ለምን የሱን ቪዲዮ ትሰራለህ? በማለቱ ነው ከሱ ጋር ነው ከአቤላ ጋር የተለያየ። የኤርሚያስን ቪዲዮ ለምን ትፖስታለህ? ከዛ ውጭ ምንም የመጣ እንትን የለም። እና መጀመሪያም ያው እኔ ስላልፈለኩ ይሄ ጎራ ማያዝ ምናምን በቃ ክርስትና ዓለም ላይ የማይፈቅድ ነገር ነው ይሄ። አንዱን ጎራ ይዞ አንዱን እንትን ባለው ማለት ይሄ እንትን አይደለም። ከዛ በቃ በይቅርታ የተመለስኩ ኤርሚ ላይም ምሰራው ቪዲዮዎች ነበሩ በፊት ስንለያይ ያንን በይቅርታ ልብ ተመልሼ ነው ወደ ኤርሚ በኔ ጌስ ስመጣ ነው ለምን እንደዚህ ታደርጋለህ ምናምን ብሎ ጓጓ ያለ በቃ አይ በሐሳብ ስለተለያየን እኔ እናንተ ከዚህ በኋላ እንደዚህ ተነጋግረን ነው የፈተነው ጉዳዩ። ግን አሁን እያደረገ ያለው በቃ እንዴ አሁን እኮ በኢትዮጵያ ሕግ እኮ የሚያስጠይቅ ነገር እኮ ነው እየሰራ ያለው። ፐርሰናሊ የሰውን ፎቶ የልጆቹን ፎቶ ለጥፎ መሳደብ ይሄ እኮ ያስቀጣሉ እውነት ለመናገር። ስለዚህ አሁንም ቢሆን ጊዜው አለው። በንሳ ቢመለስ ጥሩ ነው። ልጁ በእውነት የግል ጸብ ነው ያደረገው። የግል ጸብ ነው። የእግዚአብሔርን መንግስት አይደለም እየሰራ ያለው የግል ጸብ ነው። ስለዚህ በግሻዬ ኢቭን የግል ጸብ ቢሆን እኮ ራሱ አሁን ካየ በግል ጸብ ይሄው ጌታ ኢየሱስ ከበረ እኮ። አቤል አቡና የሆነ መድረክ ላይ ያዘጋጀው ነገር አለ ወይ? ንገረን እስቲ። የሰበከው ነገር አለ ወይ? አሁን የምትሰራቸው ስራዎች ምን ቦታ ላይ ደርሰዋል? የት ቦታ ላይ ፍሬ የት ቦታ ታይተዋል? በክርስትና ህይወት ስትኖር አንድ ሰው ወደ ጌታ አምጥተሃል ወይ? ስለሌላው ስታወራ እንዳይመሽብህ። እውነቴን ነው የምልህ። ስለሌላው ወንጌላውያን በሙሉ እያወራ እንዳይመሽብህ ነው እኔ የምነግርህ። ይመሻል። ስለዚህ የዛ ጊዜ ምን መልስ እንደሚኖር ግራ ነው የሚገባኝ። እኔ በንሳ ኢየሱስን የሚያቅሰው በሙሉ በንሳ ይመለሳል ብዬ ነው የማስበው፣ ኢንክሉዲንግ አቤል። እውነቴን ነው የምልህ። ስለዚህ ሰውን ደግሞ ከኪሱ ገብቶ ገንዘብ የሚበረብርህ የለም። አሁን በገንዘብ ከሆነ የኦርቶዶክስ ቄስ በአገልግሎት አይደል የሚበላው የሚጠጣው? የኦርቶዶክስ ዲያቆን በአገልግሎት አይደል የሚበላው የሚጠጣው? የሙስሊሙ ኡስታዝና ሼኮች በአገልግሎት አይደል የሚበሉት የሚጠጡት? ስራ የሚኒስትር ስራ ከሆነ የወንጌል አገልግሎት ከሆነ ወንጌል ነው የሚያበላ የሚያጠጣ፣ ሌላ ነገር የለም እስከማውቀው ድረስ ወንጌሉን ነው። ስለዚህ የፕሮቴስታንት ሲሆን እንዲህ የሚያንጨረጨር ተቀባይነት ስላጣ ይመስለኛል። ጌታ ደግሞ የልብን ነው የሚያየው። የልብን በስጋ ቢሆን እያንዳንዳችን ጌታ ጋር የምንደርስ የለንም። የጴንጤ ሲሆን ተቃውሞ ለምን እንደሚበዛ ግራ ነው የሚገባኝ። ጴንጤ አገልግሎት ከሆነ ሚኒስትሪ ከሆነ ስራው ከሚኒስትር ነው የሚያገኘው። ሰው በሚረዳው ሰው ለበረከት ብሎ በሚያደርገው ነገር ይኖራል። ይሄ ነው ኑሯቸው። ሐዋርያቶች ሲኖሩ የነበሩበት እሱ ነው፣ ሌላ ነገር አይደለም። እና በምን ኖሩ? ስለዚህ አሳ ማጥመዱን ትታችሁ ወደ እኔ ኑ ነው ያለው። እኔ ሰው እንድታጠምዱ አረጋቸዋለሁ ነው ያለው ኢየሱስ ክርስቶስ አይደል እንዴ? አሳ አስጋሪ ነበሩ፣ የሚሰሩ ነበሩ፣ ስራቸው ሌላ ነበረ። የተጠሩት ለወንጌል ነው። ለወንጌል ከተጠራ ወንጌል ነው በረከቱን የሚሰጥ። እንዴት ጴንጤ ላይ ሲሆን እንደዛ አፍጠ ለእኔ ካልሰጡኝ ያስተማርከው የለማ፣ በበረከት የሚጎበኝ የለማ እንዴ? የሚያጠግብ እንጀራ ከምጣዱ ያስታውቃል ነው የሚባለው።
ስራ ፍሬ አላፈራ። ፍሬ ማፍራት አለበት። ስለዚህ በጣም 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 ነው የሚገርመው። በረከታቸው ግን እያንዳንዱ አንተ ስም የጠራኸው በሙሉ በበረከት ተጎብኝተዋል። ስለዚህ አሁንም ምነግርህ በበረከት አስጎበኛቸው እንጂ አልተሸማቀቁ፣ አላፈሩ። በበረከት ተጎበኙ። እያንዳንዱ አንተ ስም የጠራኸው በበረከት የተጎበኘ ነው። አከተመ። ስለዚህ ማረግ ካለብህ እኔ አሁን ለምሳሌ አንዱን ሰው ከሱ የተሻለ ነገር ይዤ መምጣት አለብኝ። እንደዛ አምናለሁ። የሆነ ሰው አጠፋ ስል እኔ የተሻለ ነገር ከሱ የተሻለ ነገር ይዤ መቅረብ አለብኝ እንጂ ያንን ሰው ብቻ አይደለም ማሰጠው። ስለዚህ ይህንን ነገር እንድታስተካክል ነው። ያ በጣም 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 ነው ማለት ነው። ያንን ነው ምለው እና ባለቤቱ ትላላችሁ፣ ባይኖረው አትልም። አሁን የተመቻቸ ህይወት ጌታ ኢየሱስ ክርስቶስ ስለባረከው ለዛ ነው ያለቀስከው። ይህኔ ዳጊ ወድቆ ብታገኘው ስሙንም አታነሳ። ለምን? ሁልጊዜ የሰው ልጅ የሚቀናብስ ያልፍል ነው። ስትወድቅ አይነካ። ልክ ጥሩ ደረጃ ስደርስ እግዚአብሔር በበረከቱ ሲጎበኝ ሁሉም ይልብሃል፣ ሁሉም ይጮህብሃል። ምንም ነገር ከሌለም ይደርስብህ የለም። ምን ተተተተተ ስትል አረ ምስኪን ነው አዋጡና ድረሱለት ይባላል። ልክ በበረከት ስትጎ እሱ እያለ ትንፋሽ እስኪያጥር ያስችኋል። ስለዚህ እናንተ መለወጣችሁን የምታውቁት ትልቅ ደረጃ መድረሳችሁን የምታውቁት ገስዋት እዚህ ጋር የሚጮህ የሚናከስ ውሻ ካለ እርግጠኛውን የምነግርህ ትዳር ባይዝ ዳጊሻ ድጋሚ ትዳር ባይኖረው ድጋሚ ህይወቱ ባይስተካከል ባዶ ቢገባ ኖሮ አቤል አንድ ቀን ስሙን አይጠራውም ነበር። እግዚአብሔር ባርኮ ህይወቱን ስለቀየረው ነው። የቀድሞ ህይወቱንም እግዚአብሔር ይባርካት፣ ልጆቻቸው እግዚአብሔር ይባርካቸው። የሰው ልጅ በህይወቱ ላይ ትዳር ይኖራል። ትዳር ልትፋታ ትችላለህ። ይሄ ፓርት ኦፍ ላይፍ ይፈጠራል። ደግሞ አንተ ቤት ያለውን ነገር ቢወራ ሌላ ብዙ ታምራል። ስንት ነገርህን አንተ ድራጎስ ገብተህ ሚስት ይችላል አይደል የኖረችው አቃጥለሃት ቤት ያለውን ድስት ሳይቀሩላ እየሸጥክ ስትኖር ችላ ኖራል። ንገረኝ። እሷ ሚስት ባትችል ኖሮ አሁን አብራችሁ ትኖሩ ነበር? አትኖሩም ነበር። ሚስት ባትችል ኖሮ አንተ እኮ ተፋታል። የሚስት ጽናት የሚስት ትልቅነት ነው እዚህ ጋር የሚያሳየው እንጂ አንተ ከሚስት ተፋታ ከሚስት ተለያይተ የምትኖር ሰው ነበር። ባደረካቸው በበደልካቸው በሚስት ላይ ብዙ ነገር አላረክም። ዱርዬ በነበርክበት ሰዓት አላደረክም? አድርገሃል። አደባባይ ነው የተናገርከው። ያንተ ሲሆን አይቆጠርም አይደል? ያንተ ሚስት ላይ መወስለት፣ ያንተ ማጅራም መምታት፣ ያንተ አሽሹስ መግባት፣ ያንተ ዱርዬነት አይቆጠርም አይደል? አንተ የምትቆጥረው የሌሎቹን። ሚስት ቁጭ ብላ ነው የጠበቀች። ስለዚህ ሚስት እግዚአብሔር ይጠብቃት። እግዚአብሔር ከክፉ ነገር ይጠብቃት። ዮኒ የገና ነው። እስቲ መኪና ይግዛ። ልጆቹ እንዴት እንደማይመጡት ያለ የተደበቁት ያላመናቸው በጌታ በኢየሱስ ስም። ሌላም አለ ልጆች። እስቲ መኪና ይግዛነት አለ። ሀብት ከሌለ እኮ ኢትዮጵያ ማንም አይናገርም እኮ ምንም እንኳን መኪና ባጃጅ ሲገዛ ነው የሚመጡለት። እስቲ ይግዛ። ባጃጅ የገዛ ጊዜ አለቀልህ። የካድካቸውን ላይ ይመጣሉ። አሁንም ምነግር ምንድን ነው አንተ ሚስት ላይ ራሱ ሰውን ስትናገር ሚስት እንደዚህ ይወሰልታሉ ስትል አንተ በሚስት ላይ ወስልት አለ ወይ? ዱርዬነት ሆነ አልነበር ወይ? ጥለኸው አልነበር ወይ? ያንን ህይወት ነበር አልነበረም? ስለዚህ ያንን ያደረግክ ሰውዬ እንዴት ሌላ ሰው ልትወቅስ ትችላለህ? አስተውል፣ መርዝ አትሁን። እግዚአብሔር መልስ አለው። በኋላ ማትወጣው ነገር ውስጥ እንዳትገባ። ያንን ነው ልል የምፈልገውና በጣም ነው የሚደንቀኝ። ብርክ በሉ። እግዚአብሔር ይባርካችሁ። እውነቴን ነው የምለው። ኢየሱስ ጌታ ነው። ጌታ ኢየሱስን ይዘው ወደፊት መሄድ ነው። እኔ አሁንም የምነግራችሁ ወደፊትም ይቺ ቃሌ ናት። ጾታ ነው የምቀይረው ከኢየሱስ ስለያይ
ከኢየሱስ የሚለየኝ ከመስቀሉ የሚለየኝ ፍቅር የሚለየኝ ሞት ብቻ ነው። ይሄ ቃልና ቃሌ ነው፣ መቼም የማይቀየር ማንነቴ። አንዴ ኢየሱስን የቀመሰ ትንሽ ሊያፈነግጥ ይችላል። ከኢየሱስ ውጭ ግን ምንም መሆን አይችልም። ይሄን እውነታ ደጋግሜ ነው የምነግራቸው። የገባኝ ነገር አለ። አዳኝ እሱ ብቻ ነው። መጽሐፍ ቅዱስ የጻፈው እሱ ብቻ፣ የወንጌል የምስራች ኢየሱስ ብቻ ነው። ሌላ የለም። ሌላው ምንም የለም። በመሃል የሆነ ብልጭልጭ ነገር ሊሸውደን ይችላል። ለምን? ስጋ ለባሽ ነን። ሌሎቹ በነገራችን ላይ እዚህ ላይ ብርቅርቅ ላይፍ የሚያሳያችሁ በሙሉ ፌክ ላይፍ ነው ያላቸው። ቃል ለምድር ለሰማይ። እዚህ ላይ ብልጭልጭ ህይወት የሚያሳይ በሙሉ የውሸት ህይወት ነው ያለው። የውሸት ህይወት። ውስጣቸው ደስተኛ አይደለም። ውስጣቸው ደስተኛ የሆነና በደንብ አቅም ያላቸው ሰዎች ምንም ነገር አያሳዩም። እኛ ስለ ወርቁ አይተነው ፈልፍለን ነው የምናውቀው። አንድም ወጥቶ የተናገረው የለም። ሄሊኮፕተሩን ስናቅ ፈልፍለን፣ አላሙዲን ፕራይቬት ጀት መኖሩን እሱ ነግሩን አይደለም የምናውቀው፣ ፈልፍለን አስፈልፍለን ነው የምናውቀው። ለምን? አውትሻይን ሲያደርጉ በስራቸው የሚገለጹ ሰዎች አይበጠረቁም። አቅም ያላቸው በክርስቶስ ፍቅር የሚነዱ ወንድምና እህቶቼ ብዙ እንዲህ ያለን እያሉ አይሉም እንጂ ብዙ የተባረኩ አሉ። ከብዙ ነገር ይወጣሉ። እዚህ ጋር ግን አልኩ እኮ የሆነች ካሮትና ድንች የውጭ ምግብ አስመስለው አቅርበው በኤዲት አድርገው በሙዚቃ አቅርቡላቸዋል። ልክ የተለየ ላይፍ እንዳላቸው። አባቴ እኔ አሜሪካን ኖሬያለሁ 24 years። የእኔ የሚያስጎመጀኝ ምግብ የኢትዮጵያ ምግብ ነው። 5 ስታር ወደ ከምትጋብዘኝ ጌታ ኢየሱስ ምስክሬ የአበሻ ምግብ ወዳለሁ። አሮን ኬር ምንም የሌላው ምግብ ዋጋው ተወደደ እንጂ ምንም የሚጥም ነገር የለው። ጥሞት የሚበላ አበሻ የለም። ለማስመሰል ግን መጥቶ እዚህ ኤዲት አድርጎ ምናምን እንደዚህ አድርገው ያቀርቡና ትልቅ ህይወት እንዳላቸው አድርገው ያወራሉ። ውሸት ነው፣ ውሸት። ሄሊኮፕተር ላይ ቢሳፈሩ የውሸት ተከራይተው ከፍለው በቃ የተሻለ ህይወት አላችሁ ለመባል ሲጋጋጥ ነው አበሻ የሚውለው። እንደዛ የሚያደርጉ ሰዎች ህይወት የላቸው። ህይወታቸው ሌላውን ለማስቀናት የሚያደርጉት እንጂ የራሳቸው የደስታ ህይወት የላቸው። ከዛ በኋላ ቦርሳቸው ውስጥ 5 ሳንቲ ነገር የላቸው። ቦርሳቸው ውስጥ 5 ሳንቲ የለም፣ ግን ሲያካብዱ ይውላሉ። በቃ እኛ የጸዳን ምናምን እንዲባሉ ብቻ የሚፈልጉ ሰዎች አሉ። ከነዚህ ሰዎች ከፌክ ሰዎች ተጠበቁ። ሀብት ድምፅ የለውም። ልዘግብ ሌላ ባንክ ቤት ሙዚቃ እንኳን የለም፣ ወፍ የለም። ትልቁ ገንዘብ ያለው ባንክ ነው። አንድ ጫጫታ አትሰማ። አንድ ጫጫታ። ክለብስ ሲጮህ ይውላል። 1 ብር የለም። አለ የተባለ ክለብ ትገባለህ፣ ብርን ጨርሰ ትወጣለህ። 1 ብር የለም። ይበትናሉ። ራቁት ለሚደንሱ ራሱ ይበትናሉ። የለም። ገንዘብ ጫጫታን አይወድም። በረከት ጫጫታን አይወድም። ሲንጫጫ የሚውል የሌለው ብቻ። ያለው የአራድዬ ልጅ ዝም ብሎ ነው የሚበላው። ያጣጥሟል፣ ኢንጆይ ያደርገዋል። ጊዜ የለው። ያ ላይፍ አይኖርህም። እግዚአብሔር የባረከው ነገር ሲኖርህ በስራ ታሳያለህ። አሁን ዳጊሻን ያየውለት ጌታ እንደባረከው ስራውን ይዩት። ስራውን ፍሬውን አፍርቶታል። ጊዮን ላይ በተደረገው ነገር ላይ ጠጠር መጣያ አልነበረም። ፍሬው ፈርቷል። በፍሬው አሳይቷል። ኤፍሬም አለሙ እንዲህ አላረግም ምናምን ሚሊየነምን ጥልቅልቅ ፍሬው አፍርቷል። ፓስተር ትዝታው ሳሙኤል ፍሬ አፍርቷል። ሚሊኒየም አዳራሽ ሂድናይ ፍሬ አለ። ከፍሬው ትበላላችሁ። ለማ ጌታ ኢየሱስን ያከበረ በጌታ በኢየሱስ የሚኖር ከፍሬው ትበላለ። የማያልቅ ፍሬ ይሰጣል። ስለዚህ አሁንም ሳትደነቁ መኖር አለባችሁ ብዬ የማስበው የክርስቶስን ህይወት ስትኖር ፍሬውን ትበላለ። ከፍሬው ትበላለ፣ ትጠራለ፣ ጥሪ አለ። ስለዚህ አትቅኑ፣ የክፋት መንገድ አትሂዱ። ጥግ ድረስ ነገ መታረቅ ሊኖር ይችላል። ጥግ ድረስ ትሄዳላችሁ። ስለዚህ
በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ምን አይነት ደስታ ነው የሚኖር? ምንድን ነው የምታጣው? ዩቲያሜ ምንድን ነው የሚታጣው? የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝነቱን መቀበል የሚያሳጣን ነገር አንድ ነገር ንገረኝ። ምንም የሚያሳጣ ነገር የለም። ባለ ላይ በበረከት ነው የሚጎበኝ። ሰዎች ልታጣበት ትችላለህ። ለምን? መንፈስህ አያቀርባቸው። የክርስቶስ መንፈስ የቀልድ መንፈስ አይደለም። መንፈስህ በጣም ኳይት ይፈልጋል። አብዛኛው የክርስቶስ ስትሆኑ ብቻችሁን የምታወሩ ሰዎች፣ ከራሳችሁ ጋር በደስታ የምታብዱ ሰዎች ስንት ነው ያላችሁ? ቤት መዝሙር ከፍተ ሩዋንዳ ስታደርገው የምትውል ስንት ነው ያለው? እኔ እንደዛ አደርጋለሁ። ብቻ ሰው የለም እኮ አጠገቤ። ጌታ ኢየሱስ ምስክሬ ነው የምልህ፣ ሰው አጠገቤ የለም። ለብቻዬ እሞሮውን እስካጣ ድረስ አመሰግናለሁ። ግራ ገብቶኝ ህዝብ መሀል ያለውላ የሚመስለኝ አጋጣሚ አለ። ኢየሱስ ሁሉም ነገር ነው። ለዚህ ነው የምወደው። ብቻህን ሆነ ብቸኝነት አይሰማ። ከነ መዝመሩ ይላል ብቻዬን አይደለሁም ይላል። ብቸኝነት አይሰማኝም ነው የምትለው። ጌታ ከአንተ ጋር ከሆነ ምንም ብቸኝነት የሚባል ስሜቱ የለም። ለዛ ነው ኢየሱስን የምወደው፣ ጌታ የምለው፣ አዳኝ የምለው። ምንም ብቸኝነት ተሰምቶኝ አያውቅም። እሱ ካለ ከሚሊየን ሰው ኢየሱስ ይበልጣል። ሚሊየን ሰው ከሚያከብር፣ ከሚወድ፣ ከሚያሽቃብጥል ኢየሱስ የዘላለም ሕይወት የሰጠ ይበልጣል። ሚሊየን ሰው ያሽቃብጥል፣ የሆነች ነገር እጣ፣ የሆነች ነገር ተሳሳት። ያ ሚሊየን ሰው ኦልሞስት 900 ሺህ ይሄዳል፣ ካንተ ጥሎ ይሄዳል። ኢየሱስን ከያዝክ መቼም ጥሎ ማሄድ አባት ነው ያለን፣ መቼም። ስለዚህ በሰዎች አትተማመኑ። ሰዎች እግዚአብሔር ሊልክላችሁ ይችላል። ወዳጆች፣ የሚወዷችሁ፣ የሚያከብሯችሁ፣ ውስጣችሁን የሚያውቁ ወንድሞች፣ እህቶች ሊሰጣችሁ ይችላል። አንዴንድ ደደ ኢዮብን ማየት ራሱ ያስፈልጋል። ኢዮብ ሚስቱን ነው ሰድባው ሙት ያለችው። የገዛ ሚስትህን ዲያብሎስ ሊያስነሳ ይችላል። አይደለም ባዳ፣ አይደለም የቲክታክ ፎሎወር፣ የገዛ ሚስትህን ስደበውና ሙት። እግዚአብሔርን ስደብና ሙት ነው ያለችው። ጓደኞቹማ ሙድ ያዙበት። እሱ ግን የተወለድበትን ቀን ረገመ ነው የሚለው መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ስትጣበቁ፣ ከእግዚአብሔር ጋር ስትሆኑ ያጣችሁት ነገር ያለ ሊመስላችሁ ይችላል። ለምን? ግርግሩ ይቀንሳል። ባንክ ሆናችሁ፣ የክርስቶስ ገንዘቡ ሆናችሁ። የክርስቶስ ገንዘብ ስትሆን ምን አልኩ እኮ ብዙ ሰው የለውም። ባንክ ከሄዳችሁ ብዙ ሰው የለም። በጣም ብር ያለው ግን ባንክ ነው። በጣም ብር ያለው ባንክ ነው። ብዙ ሰው ግን ጫጫታ የለውም ባንክ። የኢየሱስ ገንዘብ መሆን ማለት እንደዛ ነው። ባንክ ነው። የኢየሱስ ባንክ ነው። የኢየሱስ ገንዘብ ነው። የኢየሱስ ገንዘብ ስትሆን አንተና ውስጥ ምን ደስተኛ ነው። ግርግሩ ጋር ግን የለም። እዛም እዚህም ልሁን ማለት አትችልማ። ሁለቱም ሊወዱ አይችሉም። ዓለም ልትወዳ አትችልም። ከክርስቶስ ጋር ሆነ ትቀልዳለህ እንዴ? ስለዚህ በደንብ ኢየሱስን ማሰብ ከምንም በላይ የክርስቶስ ሀብት ንብረት ያደርጋል። ስለዚህ መደሰት ነው ያለብህ። ደስታችሁን አውቃችሁታል። በተለይ ቅድምም እያሉ ነበር፣ ብዙዎቻችሁን ስላየን ይመስለኛል በክርስቶስ ሆናችሁ ትንሽ ለፈነገጣችሁ ወንድምና እህቶቼ የቲክታክ ብልጭልጭ ነገር አይሸውዳችሁም። ተራ ነገር ምንም ነገር የለውም። የቲክታክ ብልጭልጭ ቢሸውደው ዮኒ ማኛ ይሸውር ነበር። የቲክታክ ጓገጭ ቢሸውደው ዮኒ ማኛ ይሸውር ነበር። እውነቱን ነው ነገር። የቲክታክ ነገር አይሸውድም። መጣ አልመጣ ጌታን ካገኘ አባቴ ሰላም አለ። ማንም መቅረት ይችላል። ከክርስቶስ እስከ ቀራንዮ ይችን ቃል እንዳትረሷት። ለታሪክም አስቀምጠው። ዮኒ ማኛ እኮ እንዲያለ ሲለፈልፍ ነበረ። ይኸው ዛሬ ተቀይሮ እንደዚህ ሆኗል ተብሎ እንዲለጠፍ ፈልጋለሁ። እስቲ አድርጉት። ከክርስቶስ የሚለየኝ የሥጋ ሞት ብቻ ነው። የሚለየኝ ምንም ነገር የለም ከክርስቶስ። አዳኙ እሱ ነው፣ ቤዛው እሱ ነው። ሌላው ተጨማሪ ነው ብላችኋል። ሌሎቹም ጋር ስንጠይቅ ደምረው ወንድሜ እኮ ፊት ለፊት ነገረኝ። አዳኙ ኢየሱስ ነው፣ ሌላውስ ተጨማሪ።
ተጨማሪ የሚጠይቁ ትርፍ አልፈልግም እኔ በቂ ነው ኢየሱስ። ትርፍ የምጠይቀ ማንህም የለህም። ትርፌም ምንም ከምንም በላይ ኢየሱስ የእግዚአብሔር ልጅ ነው። በእኔ በቀር ወደ የሚመጣ የለም ብለው ጨርሶታል። በሩ እሱ ነው ነግሮኛል። ምንም ነገር በዚህ በዛ የሆነ ሰው ላስገባ ብትለኝ ኖ ክርስቶስ ከበቂ በላይ ነው ለእኔ። ትርፍ አንጭንም። አንዳንዴ ታክሲ ላይ ስትሳፈሩ የሞላ ምን ያደርጋል አንዱ ምሽት ላይ ነው። ኢትዮጵያ እንደምታዩት ደግሞ ታክሲ ሚኒባስ አለች አይደል? ሚኒባስ እየነዳ እየሄድን ነው። መሽቷል። ብዙ ሰው ተጭኗል እና ትራፊክ አስቆመው አጋጣሚ ሆነው። ከዛ በሩን ክፈት ልክተር ይለዋል። ጋሽ ትራፊክ መክፈት አልችልም አለ። ለምንድን ነው የማከፍተው ምናምን ይለዋል። ይፈሱብኛል አለ በሩን ቢከፍተው። ምክንያቱም በጣም ሙሉን ተጫጭነን ያለ ነው፣ ሰው ይወድቃል እና ይፈሱብኛል አለው። እና ትራፊኩ ራሱ በጣም ነው ያሳቀው። ትርፍ ስጭን እንኳን ሰው ልጅ አይደለም ውሃ እዚህ ላይ ብትሞላ ውሃና ሙሉ ከሆነ በክርስቶስ ሙሉ ነን። ከሙሉ በላይ የሆነ ነገር ስጨምር ይፈሳል። ምንም ትርጉም የለው። በህይወታችሁ ላይ ክርስቶስ ሙሉ ነው ብላችሁ የእግዚአብሔር ልጅ ሙሉ ነው፣ አብ ወልድ መንፈስ ቅዱስ ለእኛ ሙሉ ነው ካልክ በኋላ ከሞላሁ በኋላ ብትጨምር ትርጉም የለው። የሚፈስ ነው፣ ወዳቂ ነው፣ ፈሳሽ ነው። ዚስ ነጥኝ ይክንዱ ብትጨምረው የሚጨምርልህ ዋጋ የሚጨምርልህ ነገር ምንም ነገር የለም። ስለዚህ ብትጨምረው ዝም ብሎ ይፈሳል፣ ጥቅም የለው። ስለዚህ ከእግዚአብሔር ልጅ ውጭ በደሙ ከገዛን በደሙ ከዋጀን ከኢየሱስ ክርስቶስ ውጭ ተጨማሪ ይጠይቁ ብለህ ብትመጣ የሞላ ነገር ስለሆነ በሱ መስቀሉ ላይ የሰራው ስራ ስላዳነን ልጨምርበት ብትል ይፈሳል እንጂ ትርጉም የለው። አለ እኮ ቅዱሳን የሉም አልልም እኮ በጣም የቀደሳቸው እግዚአብሔር ባረካቸው ስጦታ የሰጣቸው እነ ጳውሎስ ጨርቃቸው ሁላ ሰዎች ይፈወሱበት ነበር። ያ ሁላ ግን የማን ስም ስላለበት ነው የሚለው ላይ ነው የምንመጣው። ጳውሎስ ጨርቅ ስለሆነ ነው አይደለም፣ የክርስቶስ መንፈስ ስለነበረበት ነው ያ ጨርቅ ሊያድን የቻለው እንጂ ጳውሎስ መንፈስ ስላለበት አይደለም። ስለዚህ ክርስቶስ ያለበት ሙሉ የመስቀሉ ስራ ስለሆነ እሱ ላይ ብታፈስበት የሚጨምር ነገር የለም። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ ሌሎችም ቅዱሳን ናቸው፣ ግን ስራውን የሰራው ክርስቶስ ነው። ስለዚህ በሱ ሙሉ ከሆንክ ሌሎቹን ማክበር መውደድ በጣም ተገቢ ነው። ጠላትን ውደድ የሚል ወንጌል እየተሰበከ ሌሎቹን ጥላ የሚል የለም። ግን ክርስቶስ ከበቂ በላይ ነው፣ በራሱ ሙሉ ነው። ምድር ላይ መጥቶ ፍጹም ሰው ፍጹም አምላክ ሆኖ ለእኛ በደሙ የገዛ የደም ዋጋ ምንም ሳያጠፋ ያለ ጥፋቱ ያለ ኃጢአቱ ሲወገር፣ ሲደበደብ፣ ሲተፋበት፣ ሲዋረድ ከዛ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ያንን ፍቅር ለማንም አላካፍለው። ኖባዲ ዲዘርቭ የሚያደርገው የለም። አንድ እዚህ ምድር ላይ የክርስቶስን ፍቅር የሱን አምልኮ ዲዘርቭ የሚያደርግ ምድር ላይ የለም። ስለዚህ ልታካፍሉ የቋመጣችሁ ወንድምናቶቼ ካላችሁ እየሸወዷችሁ ነው። የክርስቶስን ማዳን ሊያካፍሉ የሚፈልጉ ጀለሶች አሉ። አላካፍልም እንዲህ የእሱ ስራ ነው። የሰናፍጭ ያህል ነው ያለኝ እኮ ሌላ እንኳን አልጨምርም። ኢየሱስ ክርስቶስ የሰናፍጭ ያህል እምነት ብትኖራችሁ ይህን ሾላ ዛፍ እዛ ጋር ተተከል ብትሉት ይሆንላችሁ ነበር ነው ያለው። ሰናፍጭ ለእሱ እንኳን እምነት ሳይኖረን ሌላ ልጨምር ነው። ድፍረታችን እኮ ደስ የሚል ነው። እና ያንን ነው ልል የምፈልገው። አሁንም እግዚአብሔር ይባርካችሁ ማናችሁም ወንድምናቶቼ። እግዚአብሔር ለእኔ የሰጠውን ደስታ ለእናንተ ሚስጣችሁ። በክርስቶስ ደስተኛ ነኝ። በክርስቶስ ሆኖ የሚያፍር አለ ብዬ አላስብም። እኔ የሚያፈነግጥ ሊኖር ይችላል፣ የሚያፍር ግን የለም። አንድ እህቴ ዘማሪ ማህደር ስትናገር ሰማሁ። ይቅርታ ካስረዘምኩት። ዘማሪ ማህደር ምን አለች? በጣም ዘፋኝ የሆነች በየቦታው የምትዘፍን እህታችን ነበረች። ከዛ ወደ ጌታ ከመጣች በኋላ በመሀል አፈነገጠች። ጓደኞቹ አሉ ምን አሉ እና ምን ሆና ቅምቀማ ቤት ቀድማቸው ደርሳ ነው የሆነ ሙዚቃ ተዘጋጅቶ ቀድማቸው ደርሳ
ከዛ ውስጧ ግን ደስተኛ አይደለም። ባዝሩም ገብታ ደምንባ አለቀሰች። የመጨረሻ የመዳን ነገር ያደርግላት በዛ ሰዓት ይወልከም ቤክዬ የመጨረሻ እንትን ያደርግላት የዛ ጊዜ ነው የመጨረሻው። በቃ ጥሪውን ሙሉ ና ጌታ ለምን ተውከኝ እየዬ። አንዳንዴ ሙዚቀኞች ፌመሶች ደስተኛ የሚመስሏችሁ ሰዎች እዛ ሌቭል ላይ ስላልደረሳችሁ ነው። ማኑኝ ያንን ሌቭል ስላላያችሁት ነው። በየቦታው ፍምስና የደበረኝ በምንድን ነው? እያንዳንዱ የምታደርጓን ነገር ሰው አይኑ በሙሉ እናንተ ላይ ነው። ፍምስና ጉዳትም አለው። ጥቅም ብቻ አይደለም፣ ጉዳት አለው። ለምሳሌ አዶናይ ፌመስ ነው። ሹራቡን ከሆነች ሴት ጋር አገናኝተውት ህይወቱን ሊበጠብጡት ነበር። በቀላሉ ነው የምነግራችሁ። ህይወታችሁን በአንድ ቪዲዮ ዱቄት መሆን የሚችል ነው። ፌመስነት ሰምታይምስ በረከት ብቻ ሳይሆን እርግማንም ጭምር ነው። እርግማን ጭምር ነው። ሞጣ ዱባይ የሄደ ጊዜ ሲያንቃርር ነው ያገኙት። ባይታወቅ ሰው ይቀርጸው ነበር። ስንት እንደሞጣ ብሎ የተኛ የለም አለ። ግን ፌመስ መሆን በጣም እያንዳንዷ የምታረጉት ነገር እያንዳንዱ ነገር የሚታይ ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር ነው። እኔ አፍርጦ ማስነሳት ስለምችል ጣጣ የለውም። የኔ አስለምጄዋለሁ። ፒፕሉን ዮኒ ማኛ ለምን ሳተ የሚለኝ የለም። አስለምጄዋለሁ። ያላስለመደ ይጣጣራለሁ የሚል ሰው አሁን የሚያሳዝነኝ አዶናይ የሳተ ጊዜ ያ ሁላ ወዳጅ ብሎ ሲያሽቃብጥለት የነበረው አፈር ከድሜ ሲያስገባው ታየዋል። እግዚአብሔር ያርግባቸው። ከእንትና ጋር ቢጣሉ ከማን ነው ስሟ ጋር አሁን ከጃኒ ጋር ቢጣሉ ነገሩ ተገልብጦ ታገኙታላችሁ። የሰው መውደድ ጊዜያዊ ነው። ሰው ሲወዳችሁ፣ ሰው ሲያቀርባችሁ፣ ሰው የሆነ ነገር ሲያረጋችሁ ጊዜያዊ ነው። ጊዜያዊ ነው። የሆነ ጊዜ ላይ በጠረባ ይጥላል። በተለይ የሶሻል ሚዲያ ፍምስና። ስለዚህ አሁንም የምነግራችሁ ምንድን ነው? አትሸወዱ። እግዚአብሔር አለ ከአንተ ጋር። ትልቁ ከኔ ጋር አለ ብዬ በደረቴን ነፍቼ የምናገረው ኢየሱስ ክርስቶስ አለ ከኔ ጋር። ምንም እንደማልሆን እርግጠኛ ሆኜ ይናገር ብሆን ራሱ ድኛለሁ። ብሆን ራሱ ዘላለማዊ ሕይወት አግኝቻለሁ። ብሆን ራሱ አሁን ዓለም ሺህ ጊዜ ጠልቶ ጌታን ካተረፍ ከዚህ በላይ ተርፋለን? ያራዳ ልጅ ተርፋለን? እስቲ ንገረኝ። ዓለም ሁላ ጠልቶ ጌታ ኢየሱስ ወደደ፣ የእሱ ፍቅር ማረከ። ምንድን ነው የሚጠላ? ጻድቅ 7 ጊዜ ይወስዳል፣ 7 ጊዜ ይነሳል፣ ይወድቃል፣ 7 ይነሳል። ጻድቅ ይስታል። እነ ጴጥሮስ በአይኑ ያየው ጴጥሮስ ክዶታል 3 በአንድ ሌሊት፣ በ2 በ3 በ4 አይደለም፣ በአንድ ሌሊት። ዮኒ ማኛ አንድ ንግግሩን እስካሁን ያሽከረክሩታል። ወንጌል ባናቱ ይተከልን። እንኳን አልኩ አልልም። ስተት ምን ስድብ ረገጣ ሲበዛ ፕሮቴስታንት ብሎኝ አይደለም፣ ፕሮቴስታንት ሰድቦኝ አይደለም፣ ፕሮቴስታንት አንቋሾኝ አይደለም። እዚህ ያሉ ዓለም ላይ ጓጓ ለሚሉ አንድ ለ3 ቀን ወጣ ብዬ ርግጥግጥ አድርጌ ጸባይ አስገዝቼ መጣ። የድሮን የሚያውቁትን እየረገጠ የሚሰግዱለትን እሱን ለ3 ቀን ተከራይቼው መጣው። ረገጥኩኝ፣ ወደ ጌታ ተመለስኩ። ይቅር በለኝ ጌታ። ጅብ ከሚበላኝ ጅብ በልቼ ልቀደስ። ጅብ ከሚበላኝ ጅብ በልቼ ልቀደስ። ተግባባ? ያንን ነው ምለው። ተግባባ? ያ ነው ሁልጊዜ ጌታ ኢየሱስ በምንም ነገር ላይ ስታልፉ ልትወስኑ ነው። እንዳልኳችሁ አንድ ጴንጤ ከአቤል ጀበና በስተቀር አንድ ጴንጤ ዮኒ ማኛን አልተናገረው።
there was nobody። የአቤል ጀበና ውቃቢ ስላለበት ይናገራል። ከዛ ውጭ ግን የተናገረኝ ጴንጤ ነበር ወይ? እስቲ ንገሩኝ። አንድ ጴንጤ ነበር? ኢቭን ብየው እንኳን ተራ ንግግር አልተናገሩኝም። እንደዛ ስል ተደስተው ሙዚቃውን ላይ የሰሩት ሌሎች ነበሩ። ደስ አላቸው። ዮኒ ማኛ ከበቃ ጴንጤነትን ተወ። ራሳቸው ሰድበው፣ ራሳቸው አንቋሸው፣ ራሳቸው ብዙ ነገር አድርገው ጴንጤነት እንዲተው ብቻ ነው አላማቸው። ጴንጤነት ይለመልማል። ጀለሴ ጴንጤነት ዓለምን ይወርሳል። This is the truth። ጴንጤነት ዓለምን ይወርሳል። ጴንጤ መታወቂያው ኢየሱስ ነው፣ ሌላ ፍጡር አይደለም። መታወቂያው ኢየሱስ ነው። የእግዚአብሔር ልጅ ነው ጴንጤነት መታወቂያው። መታወቂያችን እንኳን የእግዚአብሔር ልጅ መዳኛ ስሙ ነው፣ ሌላ አይደለም መታወቂያችን። የጴንጤ መታወቂያው ማነ? ኢየሱስ። ከዚህ በላይ መታወቂያ ምን ትፈልጋለህ? ሌላ ለመሆን እኮ ሌላ ስም ነው። ስማቸውን አልጠራም የማናቸውንም። የጴንጤ መታወቂያው ኢየሱስ። ሐሰተኛው ኢየሱስ ነው ይልላል። የእውነትን የያዙትን እያየን እኮ ነው በተግባር። የእውነት የያዛችሁት ምን እያደረግን ነው በተግባር? የእውነት ክርስቶስን ወደነዋል፣ የእውነት ክርስቶስን አግኝተነዋል የምትሉት ከታቱ ያለፈ ፍቅር አልሰጣችሁትም። እውነቴን ነው። አንዳንዶቹ እና ከታቱ ያለፈ ፍቅር አትሰጡትም። ታቱ ታስደርጉታላችሁ፣ አለቀ። ሌላ ፍቅር የለም። የሆነ ጊዜ ላይ የሆነ ዓመት ምናምን ሲባል ትሄዳላችሁ ምናምን፣ ከዛ ውጭ የለም። ግራጁዌሽን ላይ ፍቅራችሁ የለም። ክርስትና ላይ ፍቅራችሁ የለም። ቤቢ ሻወር ላይ ፍቅራችሁ የለም። ጋብቻ ላይ ፍቅራችሁ የለም። ምንም ላይ የክርስቶስ የሚታይበት አንድም ነገር የለም። ታዲያ ክርስቶስ የት ቦታ ነው ያለው? የጴንጤ ግራጁዌሽን አምጣ፣ ቤቢ ሻወር አምጣ፣ ልጅ ወለድ አምጣ፣ ሐዘን አምጣ፣ ምን አምጣ፣ መገለጫው ኢየሱስ ነው። ለዚህ ነው ጴንጤነት የምወደው። ምንም ቦታ ላይ ብትወስደው ኢየሱስ መገለጫው ነው። የሐዘኑ ጊዜ ይዘመራል፣ የግራጁዌሽን ጊዜ ይዘመራል፣ የሰርጉ ጊዜ ይዘመራል፣ የክርስትናው ጊዜ ይዘመራል፣ የምንም ጊዜ ላይ ይዘመራል። ታዲያ እውነተኛው ክርስቶስ የት ነው ያለው? የት ጋ ነው ያለው? ለዚህ ነው ኢየሱስን የምወደው። በነገራችን ላይ የኔ የሆናችሁ ዩቲዩብ ላይ ያለ ፕሮፋይሌ ላይ ዩቲዩብ ላይ የገባችሁ ፕሮፋይሌ ላይ ሰብስክራይብ አድርጉ። 1000 ስንገባ እኔ በጣም ወንጌልን በዩቲዩብ ለመናገር የተማርኩትን እግዚአብሔር ያበራልኝን ለመናገር በጣም 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 ስራ ላይ ነኝ። እግዚአብሔር ይመስገን። መጽሐፍ ቅዱስም በደንብ እያነበብኩ እየበራልኝ። ወንጌል ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ስለዚህ ወንጌልን የምናውቀው በመስማት ነው። እሱም ሮሜ 3:17 ላይ ብታነቡ እንደዛ ነው የሚለው። ወንጌል ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ስለዚህ የኛዎቹ ወንጌልን እንማማርበታለን። ስለዚህ ይልላል። ተወዛገብኩ የምትለው ሰውዬ ደስ ብለኛል። ጭራሽ በዩቲዩብ ምን ነው? ዩቲዩብ እኮ እኛንን ለአበሻ ያሳየ ነው። ምን ነው ተገረምክ? ምን ነው ተገረምክ? አባቴ ለአበሻ ለተባለ ጠፍጥፌ ለአበሻና ለኤርትራዊም ለኢትዮጵያዊም ዩቲዩብን ጠፍጥፎ ያሳየው ዮኒ ማኛ መስሎኝ መስሎኝ በግለሰብ ደረጃ ገብተህ ዩቲዩብ ላይ እንዴት መሆን እንዳለብህ ያሳየው መስሎኝ ረስተውን ፌስቡክ አጠቃቀም ምናምን ያንን ነው የምልህ። ፍላወር ኦርቶዶክስ ይሻልሃል ብለህ ለምትጽፈው ፕሊዝ በአንተ የተነሳ ኦርቶዶክስን መናገር አልፈልግም።
አልፈልግም። ገባ ኖ ኦርቶዶክስነት ሳይሆን ስድብ ነው። ስድብ አልፈልግም። ስድብ አልፈልግም። ኦርቶዶክስ ሆኜ ስለ ኦርቶዶክስ ቅዳሴ ስናገር የነበርኩ ሰው አይደለም። ኦርቶዶክስ ይሻላል አትበል። ኦርቶዶክስ ሆኜ ራሱ ስለ ቅዳሴ ስለ ገለመሌ ስናገር የነበርኩ አይደለም። ስለዚህ የራሴን ነገር ማድረግ ሰው ነበርኩኝ። ሰው እንደዛ ባትል ጥሩ ነው። ተግባባ። አታነሳ። ሃይማኖት እኔ ለሃይማኖት አቴንሽን አልሰጠም። አንድ ጴንጤ ስለ ሃይማኖቱ ተጨንቆ አያውቅም። ጌታን ተቀበል እንጂ የሚል ጴንጤነትን ተቀበል የሚል ጴንጤ አታመጣም። ኦርቶዶክስ ይላል፣ ሙስሊም ይላል። ጴንጤ ግን አንድ ቀን እንትና ጌታን ተቀበለ ነው የሚል። በፍጹም 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 አንድ ጴንጤ ውይ እንትና ጴንጤ ሆነ አይልም። ጌታን ተቀበለ ነው የሚል ተከተለ። ስለዚህ ሃይማኖት እንደማያድን በዛ ታውቃለህ። ስንት ሃይማኖተኛ ነው ብዙ አስቀያሚ ነገር የሚሰራው። ስለዚህ ያንን እንድትሉ አያስፈልግም። ስለዚህ አያውቁትም፣ መጽሐፍ ቅዱስን አያነቡትም። ለዚህ ነው በጣም የሚበሳጩ። ስለ ኢየሱስ ሲባል የሚበሳጨው በነገራችን ላይ ሃይማኖተኛ ነው። ስለ ኢየሱስ ሲባል በጣም የሚበሳጨው ሃይማኖተኛ እንጂ ጌታን የሚያቃርልን እና ብዙ ሰዎች የሚሸወዱት በዛ ነው። መጽሐፍ ቅዱስ ትራስ የሚያደርግ በብዛት አለ፣ የሚያነበው የለም። ስታነበው እየተገለጸልህ አዳኙ እሱ እንደሆነ ይገባል። ካላነበብክ ግን ማንም አንተ ላይ እንትን ይላል። ከና አባባሉ የሆነ ነገር አለ። የምትማረው አለቃ ለመቀነስ ነው። ዘበኛ ከነበርክ ምናልባት ሹፌር ከሆንክ ከዘበኝነት ወደ ሹፌርነት ትሄዳለህ። ከዛ ሹፌር ሆነ የዛም ቤት የሚከፍትልህ ዘበኛ ይሆናል። ዘበኛ ይሆናል። አንተ አለቃ ቀንሰሃል ማለት ነው። የዛ ሹፌር ከሹፌርነት ደግሞ ሌላ አካውንቲንግ ስትማር ኦዲት የምታደርገው የዛ ቢዝነስ ሰውዬን ኦዲት የምታደርግ ልትሆን ትችላለህ። ከዛ በኋላ በሹፌር መሄድ ትጀምራለህ። ሹፌር ሆነ ባለሀብቱን ስትነዳ የነበርክ ሰውዬ ጉቺዬ እንዴት ነች? ሌላ ነው ይቅርታ፣ ሌላ ጉቺ። አረ የሌላ ሰው ስም አለና የሰው ስም አትውሰድ። ኤኒዌይስ ከዛ ሹፌር ሆነ ባለሀብቱን ተወስደው ነበር። አካውንቲንግ ስትማር ደግሞ የእሱ ኦዲት ማድረግ ትጀምራለህ። ከዛ ሹፌር አንተን መውሰድ ይጀምራል። ስለዚህ አለቃ መቀነስ መጽሐፍ ቅዱስ ላይ ማንበብ ስትጀምር አለቃ ትቀንሳለህ። ማንም እየመጣ እንደ ከብት አይነዳህም። ቃሉ ምን ያደርግሃል? ያስተምርሃል። ቃሉ እያስተማረ ሲሄድ ማንም እየመጣ እንትና ያንተ እንትን ላይ ወጥቶ በዚህ ወርዶ ምናምን እያለ ማታለል ያቆማል። ኃይልም መጽሐፍ ቅዱስ ከየት ቦታ ነው ያመጣው ብለህ ትለዋለህ። እንደፈለገ ማንም አይነዳህም። መጽሐፍ ቅዱስን እያወቅከው ስትሄድ አንተ ወደ ቅድስና እየሄድክ ትሄዳለህ። ወንጌል እየገባ ይላል። ስለዚህ ምን ትሆናለህ ማለት ነው? ማንም እየመጣ ሲነግርህ ዝም ብሎ ተቀብሎ አሜን አሜን አትል። ዝም ብለህ አሜን አሜን የሚለው ነገር ይቆማል። በየትኛው ኢየሱስንም አውቃለሁ ብሎ የተሳሳተ ትምህርት ሲያስተምር ወደ ምን ይጥላል? አሁን ለምሳሌ እኔ የትም ቸርች ብሄድ የውሸት ነገር ሲያስተምር እጅ አውጥቼ እናገራለሁ። ፈሪ አይደለሁ። የእውነትን ስታስተምር የክርስቶስን ነገር እየበራ ይሄዳል። ስለዚህ አሁንም ምላችሁ ምንድን ነው? መጽሐፍ ቅዱስ አንብቡ። ምስራች ክርስቶስ ነው። አዲስ ኪዳን ስለ ክርስቶስ ነው። ኪዳኑ የክርስቶስ ነው። ስለዚህ ያንን ነው በብዛት የምናገረው። ያ አንተ ቃሌና ተግባሬ የተለያየ ነው። እንዲያውም ደስ አለኝ። ተግባሬ ምንድን ነው? ኢቲ ብለህ የጻፍከው እስቲ ዮኒ ማኛ በተግባር ንገረኝ ተግባሬን። እንዲያውም በተግባር ፓስተርና ቄስ ከምትላቸው በሙሉ እኔ የተሻልኩ ነኝ። ጌታ ኢየሱስ ምስክሬ። ሚራዬ ደህና ነሽ ወይ? በተግባር ላልከው ፓስተርና ቄስ ካልካቸው ሰዎች በሙሉ እኔ ይሻላል። በተግባር በጣም የምደነቅ ሰው ነኝ። በተግባር ላልከው ለስቶክ
ስሰክር አታይኝ፣ ስበላቀጥ አታይኝ። በተግባርማ እኔ ይሻላቸዋለሁ። ይህንማ ማንም ይመሰክርልኛል። ጆሲዬ እንዴና አባቴ በተግባርማ ብዙ ሰው ነው የሚወደኝ። የስ